ዶሮዎች ዛሬ መብላት አቁመዋል፣ ውሃ መጠጣትም አልፈለጉም። ብዙ አርቢዎች ይህን እንደ ቀላል ችግር ያዩታል። ግን ይህ በ24 ሰዓት ውስጥ ዶሮውን ወደ ሞት ሊያደርስ የሚችል ከባድ በሽታ የመጀመሪያ ምልክትም ሊሆንም ይችላል። ዛሬ በዚህ ቪዲዮ ዶሮ ለምን መብላት እንደሚያቆሙ ወዲያውኑ ምን ማድረግ እንዳለብንና እንዴት ህይወት ማዳን እንደሚችል በዝርዝር እናያለን። ስለዚህ እስከ መጨረሻችሁ አብራችሁን ቆዩ። መጨረሻ ላይ ብዙ አርቢዎች የሚሳሳቱበትን ትልቅ ስህተት እንነግራችኋለን። ሰላም ውድ የቤት ኬር ኢትዮጵያ ቤተሰቦች እንኳን ወደ ሌላ ጠቃሚ ቪዲዮ በደህና መጣችሁ። ዛሬ በዚህ ቪዲዮ አርቢዎች የሚያጋጥሟቸውን ዶሮ መብላት ሲያቆሙ የሚውለውን ችግር እንመለከታለን። ይህ አንዳንድ ጊዜ ቀላል ቢመስልም በስተጀርባ ከባድ በሽታም ሊኖር ይችላል። ቪዲዮን ከመጀመራችሁ በፊት ላይክ ያድርጉ፣ ሰብስክራይብን የሚጫኑ የደወል ምልክት ማብራታችሁንም እንዳትዘነጉ። እስከ መጨረሻው አብራችሁን ቆዩ። ዶሮዎች ለምን መብላት ያቆማሉ? ዶሮ ምግብ ሲያቆም ሰውነት ውስጥ የሆነ ችግር እንዳለ የሚያሳይ ዋና ምልክትም ነው። በተለይ ከሚከተሉት ምክንያቶች አንዱ ሊሆን ይችላል። የባክቴሪያ በሽታ፣ የቫይረስ በሽታ፣ የውስጥ ወይም የውጭ ፓራሳይት፣ የተበላሸ ምግብ፣ ንጹህ ውሃ አለመኖር፣ ከፍተኛ ሙቀት፣ ጭንቀት ወይም ስትረስ ናቸው። የመጀመሪያው ምልክት ከመብላት ማቆም በፊት እነዚህ ምልክቶች ሊያሳይም ይችላል። ዝም ብሎ መቀመጥ፣ አይኑን መጨፈን፣ ክንፍን ማንጠልጠል፣ ላባውን መጠቅለል፣ ከሌሎች ዶሮዎች መለየት፣ ውሃ ለመጠጣት። እነዚህ ምልክቶች ካዩ እንግዲህ እናንተ መዘናጋትም የለባችሁም ማለት ነው። ክብራትና ክብራን፣ እነዚህን ካየን ታዲያ ምን እናደርጋለን ካላችሁኝ ደግሞ ወዲያውኑ የታመመውን ዶሮ ከሌሎች ለይቶ ማስቀመጥ ነው። ምክንያቱም በበሽታው ተላላፊ ከሆነ ሁሉም ሊያጠቃ ስለሚችል ከዚህ በኋላ ንጹህ ውሃ ማቅረብ፣ ምግብ ያልተበላሸ መሆኑን ማረጋገጥ፣ ዶሮውን ፈሳሽ መመልከትና መተንፈስ እንዴት እየተነፈሰ እንዳለ በቅርብ ሆኖ መከታተልም የግድ ነው። ዶሮዎቻችን መብላት የሚያቆምባቸው ዋና ዋና በሽታዎችን ስንመለከት ዶሮዎች መብላት ማቆም ብቻውን በሽታውን አይገልጽም። ሌሎች ምልክቶችም መመልከትም የግድ ያስፈልጋል ማለት ነው። ከነዚህ መካከልም ዶሮዎቻችን ምግብ ሊከለክሉ የሚችሉ የውጭና የውስጥ በሽታዎችን ስንመለከት አንደኛ ኒውካስል በሽታ ወይም የፈንግል በሽታ ነው። ይህ በጣም ተላላፊና አደገኛ በሽታ ነው። ምልክቶችን በባለፈው ቪዲዮ እንደነገርኳችሁ መብላት ማቆም፣ ውሃ ለመጠጣት፣ አንገትን መጠምዘዝ፣ አረንጓዴ ተቅማጥ፣ ድንገተኛ ሞት። ይህንን ካያችሁ ዶሮዎችን ወዲያውኑ ለይታችሁ ማስቀመጥ የግድ ነው ማለት ነው። ታዲያ ይህን የፈንግል በሽታ እንዴት እንከላከል ካላችሁ ባለፈው ከሰራውላችሁ ቪዲዮዎችን ህክምናዎችንም ገብታችሁ ቪዲዮውን መከታተል ትችላላችሁ። በሁለተኛ ደረጃ ኮክሲዲዮሲስ ነው። በተለይ ጫጭቶችን በጣም የሚጎዳው ይህ በሽታ ምልክቶችን ስንመለከት መብላት ያቆማሉ፣ ደግም ያለው ተቅማጥ፣ ድካም፣ ክብደት መቀነስ፣ ቤቱ እርጥበት ከሆነ ይህ በሽታ በፍጥነት እጅጉን የሚስፋፋም የበሽታም አይነት ነው። ሌላኛው የበሽታ አይነት ከፍተኛ ትኩሳት የሚያመጣው የፎል ኮሎሪያ የምንለው ነው። መብላት ያቆማሉ፣ አፍንጫቸው ፈሳሽ ይታይባቸዋል፣ እንዲሁም ድንገተኛ ሞትም የሚታይ ነው። በሌላ በኩል ደግሞ የውስጥ ፓራሳይት የምንላቸው ናቸው። እነዚህ ኢንተርናል ፓራሳይቶች ትሎች በዶሮ አንጀት ውስጥ ሲበዙ ምግብ አይበላም ማለት ነው። ያ ማለት ምግብ ቢበላም ያው ውስጥ አንጀታቸው ላይ በሽታ ካለም በሽታውን የሚበሉት ምግብ ስለሚሻማባቸው ይከሳሉ፣ እንዲሁም የምግብ ፍላጎታቸውን በዛው ልክ ይቀንሳል ማለት ነው። ስለዚህ እንደዚህ አይነት በሽታ ሲያጋጥመን ወዲያውኑ በጊዜው የትል መድኃኒት መስጠትም ጠቃሚ ነው ማለት ነው። በሌላ በኩል ደግሞ እጅጉ እንደ ቀላል አድርገን የምናየው ይህ ሙቀት ወይም ሂት ስትረስ ምንለው ነው። ብዙ ሰዎች ይህን ጉዳይ በደንብ አያውቁትም። በጣም የሙቀት ሲሆን ዶሮ መብላት ያቆማል፣ አፉን ከፍቶ ይተነፍሳል፣ ክንፉንም ይዘረጋል። በዚህ ጊዜ ታዲያ ምን ታደርጋላችሁ? ክብራትና ክብራን፣ ቀዝቃዛ ውሃ ማቅረብ፣ ጥላ ማዘጋጀትና አየር እንዲገባ ማድረግ የመሳሰሉትን በመተግበር በሽታ እንዳይዛቸውና ዶሮቻችን እንዲበሉና የተሻለ ምርት እንዲያመጡ ወይም እንዲያመንጩ ማድረግም የግድ ነው ማለት ነው። በሌላ በኩል ደግሞ የተበላሸ ምግብን ማስወገድ ነው። ሻጋታ ያለበት ምግብ ወይም ምርጥ ምግብ ዶሮውን ሊስማማ ስለማይችል ይህን ምግብ ወዲያውኑ ማስወገድ እና አዲስ ምግብ ብቻ መጠቀም የግድ ነው። በሌላ በኩል ደግሞ ንጹህ ውሃ ለመኖር ነው። ዶሮ ከምግብ በፊት ውሃ እጅጉን ያስፈልገዋል። ውሃ ከተበከለ ወይም ከጠፋ መብላት ያቆማል። በየቀኑ ውሃን መቀየርም የግድና አስፈላጊው መስፈርት ነው። እስካሁን ዶሮ መብላት የሚያቆምባቸው ዋና ምክንያቶችን ተመልክተናል። አሁን ደግሞ ብዙ አርቢዎች የሚሰሯቸውን ስህተቶችና የመጀመሪያ እርዳታስ እስኪ እንመልከት። የመጀመሪያው ስህተት እንግዲህ ምንድነው? በሽተኛን ዶሮ ከሌሎች ጋር መተው ነው። ይህ በጣም ጥልቅ ስህተትም ነው። አንድ ዶሮ በተላላፊ በሽታ ከታመመ ከጥቂት ቀናት ውስጥ ሙሉ መንጋውን ሊያሳምም ይችላል። ታዲያስ ምን ማድረግ አለባችሁ? የታመመውን ዶሮ ወዲያውኑ ለይቶ ማስቀመጥ ወይም ካራንታይን ወይም ባዮ ሴኩሪቲ መጠቀም ነው። የተለየ ውሃ፣ ምግብ ማቅረብ፣ የታመመውን ዶሮ ወዲያውኑ ከሌሎቹ መለየት እጅጉንም መፍትሄም ነው። በሌላ በኩል ደግሞ ስህተት ሁለትን ስንመለከት ያለ ምክር መድኃኒት መስጠት ነው። ብዙ አርቢዎች የበሽታው ምክንያት ሳያውቁ አንቲባዮቲክስ ይሰጣሉ። ነገር ግን በሽታው ቫይረስ ከሆነ አንቲባዮቲክን አይረዳም ወይም
አያሽለውም ወይም ሊያድነው አይችልም ማለት ነው። ስለዚህ መድኃኒት ከመስጠት በፊት የበሽታውን ምክንያት ማወቅ እጅጉን ይመከራል ማለት ነው። ምክንያቱም በሽታውን ካወቃችሁ ትክክለኛ መድኃኒት ትሰጣላችሁ። ትክክለኛ መድኃኒት ተሰጠው ማለት ደግሞ ወዲያውኑ ዶሮአችን የመዳር እድሉ 100% ነው ማለት ነው። በሌላ በኩል ደግሞ አብዛኞቻችን የምንሰራው ስህተት የዶሮ ቤትን አለማጽዳት ነው። የቆሸሸ የዶሮ ቤት ለባክቴሪያ፣ ለፈንገስና ለፓራሳይት ጥሩ መራቢያም ነው። በየቀኑ ፈሳሽ ማስወገድና ቤቱን ማጽዳት ብዙ በሽታዎችን እንዲከላከልንም ያደርገናል ማለት ነው። ሌላኛው ስህተታችን ደግሞ ክትባትን መዘንጋት ነው። ብዙ በሽታዎች ክትባት ሊከለከሉ ይችላሉ። የክትባት መርሃ ግብር በጊዜው መከታተልና የሚንገውን ጤና ወይም የፍሉክ የምንለውን ይጠብቅልናል ማለት ነው። ታዲያ እንደዚህ አይነት እንግዲህ በሽታዎችን ስናይ የመጀመሪያ እርዳታ ምን እንሰጣቸዋለን ስንል ዶሮ መብላት ሲያቆም ያደርግ ያለብን ነገር አንደኛ ንጹህ ውሃ ማቅረብ፣ ጸጥ ያለ ቦታ ማስቀመጥና የሰውነት ሙቀትን ማስተካከል ወይም ማስተዋል ነው። ፈሳሹን መመልከት፣ ቀለሙን ወይም ደም መኖሩን ጠቃሚ መረጃዎችን ወዲያውኑ በየተከታተሉ እንዴትስ የእንስሳት ሐኪም ጠርተን ምን ማድረግ እንዳለበት ለመረጃ ግብዓት ይሆን ዘንድ መከታተሉ ለኛም ለዶሮቻችንም እጅግም ጠቃሚ ነው ማለት ነው። ክብራትና ክብራን ታዲያ መቼ እንስሳት ሐኪም እንጠራለን ያለን እንደሆነ በ24 ሰዓት ውስጥ አልበላም፣ ደም ያለው ተቅማጥ አለም፣ አንገቱ ተጣመመ፣ ብዙ ዶሮዎች በአንድ ጊዜ ታመሙ፣ ድንገተኛ ሞት ተጀመረ የሚሉትን መረጃዎችን ከያዝነን እንደዚህ አይነት እይታዎችን ካየን ወዲያውኑ ሕክምና መጥራትም የግድ ነው ማለት ነው። እንደዚህ አይነት ከባድ በሽታ ምልክቶች ሊሆኑ ስለሚችሉ ፈጣን የሙያ እርዳታ ስለሚያስፈልገን እነዚህ አይነት ምልክቶችን ካያችሁ ወዲያውኑ የሕክምና እርዳታ ስለሚያስፈልግ ወዲያውኑ ማማከርም የግድ ነው ማለት ነው። የዶሮ በሽታን የሚከላከሉ 10 ወርቃማ ሕጎች። እስካሁን ስለ ምልክቶችና ምክንያቶችና የመጀመሪያ እርዳታም ተነጋግረናል። አሁን ደግሞ የዶሮቻችሁ እንዳይታመሙ በየቀኑ ልተገብሯቸው የሚገቡ 10 ጠቃሚ ሕጎችን እስኪ እንመልከትም። አንደኛ ንጹህ ውሃ በየቀኑ ማቅረብ። ውሃ የዶሮ ጤና መሰረት ነው። የቆሸሸ ውሃ ብዙ በሽታዎችን ያስከትላል። ጥራት ያለው ምግብ መስጠት። የተበላሸ ወይም ሻጋታ ያለበት ምግብና ለመጠቀም ነው። የዶሮ ቤትን በየጊዜው ማጽዳት። ደረቅ ንጹህና አየር የሚገባበት ቤት ብዙ በሽታዎችን ስለሚከላከል እነዚህ መተግበርም የግድ ነው። የክትባት መርሃ ግብር መከታተል። ክትባት ከሕክምና ይልቅ የተሻለ መከላከልም ነው። አዲስ ዶሮ ሲገዙ ለብቻው ማቆየትም የግድ ነው ማለት ነው። ያ ማለት ለ10 እስከ 14 ቀናት ከሌሎች ለይቶ ማስቀመጥ ፍቱን መድኃኒት ነው። አይጥና የዱር ወፎችን መቆጣጠር። እነዚህ ብዙ በሽታዎችን ስለሚያስተላልፉ ወዲያውኑ መቆጣጠር የግድ ነው። በየጊዜው ዶሮዎችን መመልከትና በሽታን ቀድሞ ማወቅ ኪሳራን ይቀንሳል ማለት ነው። በሌላ በኩል ደግሞ ፓራሳይትን መቆጣጠር፣ የውስጥና የውጭ ፓራሳይቶችን በደበኛነት መቆጣጠርም የግድ ነው ማለት ነው። በሌላ በኩል ደግሞ ሙቀትና ቅዝቃዜን መጠበቅ። በጣም ሞቃት ወይም በጣም ቀዝቃዛ አካባቢዎቹ ዶሮዎች ሊጨናነቁ ስለሚችሉ እነዚህን አጀስት ማድረግም የግድ ነው ለዶሮዎች ጤናዎች ማለት ነው። በሌላ በኩል ደግሞ በሽተኛ ዶሮውን ፈጥነው ለይተው ያስቀምጡ። የመንጋው ከተላላፊ በሽታም ይጠብቃል ማለት ነው። ውድ የዶሮ አርቢዎች ዶሮ መብላት ካቆሙ ቀላል ጉዳይ ብላችሁ ማትመልከቱትም። በብዙ ጊዜ ይህ የበሽታ መጀመሪያ ምልክት ሊሆን ይችላል። ፈጥናችሁ እርምጃ ከወሰዳችሁ ዶሮቻችሁን ሕይወትና የእርሻችሁን ገቢ መጠቀም ትችላላችሁ። ክብራትና ክብራን የቪዲዮ ጠቃሚ ነው ከተሰማችሁ ላይክ ማድረጋችሁና ሰብስክራይብ ማድረጋችሁ እንዳትዘነጉም። የደውል ምልክቱን ማብራታችሁንም እንዲሁ ነው። የመረጃ ሌሎች የዶሮ አርቢዎችን እንዲደርስ ካሰባችሁ ደግሞ ሼር ማድረጋችሁ እንዳትዘነጉ። በሌላ ቪዲዮ እስከማገኛችሁ ቸር ቆዩልኝ።